እሺ በቃሉ በዚህ ሳምንት ለረጅም ጊዜ እንዲሆን በብዙዎች ማሳሰቢያ ሲሰጥለት የነበረ ከውስጥም ብዙ እየተሰራበት ነው እየተባለ በየጊዜው እየተደናቀፈ እየቆመ ትንሽ ወደፊት እየሄደ የነበረው ነገር ስለመሳካቱ በስፋት ተዘግቧል። ይሄንን የፋኖ አደረጃጀት መግለጫን የተመለከትኩት በእናንተ ሚዲያ ላይ ነው፣ በኢትዮ ኒውስ በነገራችን ላይ እና በአስረስ ማረ የተሰጠው መግለጫ ላይ ኢንትረስቲንግ የሆኑ ነጥቦች አሉ ዛሬ ላነሳቸው የምፈልጋቸው። ግን መጀመሪያ ፋኖ ወደ አንድ ማዕከልነት መጣ፣ አንድ ማዕከል ፈጠረ የማለትን ትርጉም ለመረዳት ያ ባለመሆኑ የደረሰውን ነገር ማንሳት የሚያስፈልግ ይመስለኛል። አብራችሁን ከቆያችሁ እንዳልኩት ደግሞ አሁን እየተዘገበ ያለው እስክንድር በዚህ በተፈጠረው ማዕከል ውስጥ ኃላፊነቱን አልቀበልም ማለቱን በተመለከተም እንነጋገራለን ብለናል። ስለዚህ እሱንም እናነሳዋለን። ግን አሁን መጀመሪያ ለምንድን ነው ይሄ ማዕከልነት ያስፈለገው? ምን ችግር ፈጥሮ ነበር የሚለውን በጥቂቱ እንደው ብዙዎች የሚገምቱትና እንደሚያውቁት የሚያስቡትም ነገር ቢሆን ግን መነሳት አለበት ለአውድ ብዬ ስላሰብኩ ነው። ሁለት አደረጃጀቶች ውስጥ በአማራ ሁለት አደረጃጀቶች ቢያንስ የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ህዝባዊ ድርጅት ነው እና ሁለቱ በአንድ በአማራ ክልል ውስጥ መንቀሳቀሳቸው ፈጥሮት የነበረው ነገር እስቲ ባጭሩ እናንሳው። መጀመሪያ ቴዲ አመሰግናለሁኝ። እንግዲህ በተለያዩ ዘገባዎች ኃላፊዎችም በሰዓቱ በሁለቱም ድርጅቶች ያሉ ኃላፊዎች ሲያቀርቧቸው ነበሩ። በመቃለ መጠይቆችም የሚያነሷቸው ነጥቦች አሉ። እንደዛም ሆኖ ደግሞ ከውጭ ሆነው በአንድ ድርጅት መሰባሰብን ይደግፉ የነበሩ ደጋፊዎች ወይም ደግሞ በዛው በፋኖ ትግል ውስጥ ሆኖም ደግሞ አንድነትን በጽኑ እንደሚፈልጉ የሚናገሩ ሰዎች ሲያነሷቸው የነበሩ ጉዳዮች አሉ። ለአንድ ዓላማ ወጥተን ለምንድን ነው በአንድ ኃይል የማንደራጀው? ይህ በመሆኑ በአንድነት ባለመደራጀታቸው ትግሉ ተጓቷል፣ ደጋፊው ግራ ተጋብቷል። ከዛም አልፎ በብልጽግና በኩል ከፍተኛ የፕሮፓጋንዳ በር ተከፍቶለታል። አንዳንዴም እንዲያውም ቴዲ በሚገርም ሁኔታ የእርስ በርስ ትግል የሚመስል በሚዲያ በስፋት የእርስ በርስ ትግል ሆኖ ነበር። ከብልጽግና ጋር ከሚደረገው ትግል ይልቅ በሁለት በሶስት ተቧድኖ በደጋፊነት በነቃፊነት በመሀል ደግሞ እኔ ያውቃለሁ በማለት በመሀል ሰፋሪነትም ጭምር ከፍተኛ የፕሮፓጋንዳ ሰለባ ሆኖ ነበር ህዝቡ። በዚህ ምክንያት ህዝቡ ጆሮ ይሰለቻል። የሚፈልገውን ዓላማ በአጭር ጊዜ ሊያመጡለት የሚችሉት ልጆቹ በሁለት በሶስት በአራት ተከፍለው ሰዎቹ በተለያየ መንገድ ሲንቀሳቀሱ በጣም ብዙ አደጋ ተፈጥሮ ነበረ። ከዛም ባለፈ ዓለም አቀፍ እና የሀገር ውስጥ ተቋማትን ጥምረት ለመፍጠር ትብብሮችን ለማድረግ ከማን ጋር ማድረግ ያለባቸው የሚለው ራሱ ግልጽ አልነበረም። ደፍረው ለማድረግ የሚያስችላቸው አልነበረም። በውጭ ተቋማት እንደምታውቀው በቀጥታ ነው የሚጠይቁህ። ማነህ? መሪህ ምንድነው? ከነከሌ ጋር ምን ግንኙነት አለህ? ከነከሌ እንዴት ታያቸዋለህ ነው። በዛ ውስጥ ደግሞ እንዲህ ነው ለማለት ደግሞ ርዕዮተ ዓለምን፣ ሰነድህን፣ መሪ የከሌ ነው፣ በዚህ መርህ ነው የሚመራው፣ የውጭ ጉዳይ ፖሊሲ ብዬ የማስበው ይሄ ነው፣ አሁን ካለው ሁኔታ በዚህ ነው ብለህ ማቅረብ አለብህ። እነዚህ ሁሉ ተጓድለው ስለነበረ በተለያየ መንገድ የፋኖ ትግል ካደረጉት ምድር ላይ ካደረጉት ውጊያ አገዛዙን በፖለቲካ ከማሳጣት እና ኪሳራ እንዲደርስበት ከማድረግ የዘር መፍጀት ፕሮጀክቱ የበለጠ እየተጋለጠ እንዲመጣ ከማድረግ አንጻር ጉድለቶች እያመጡባቸው ነበር። በተለያዩ መስዋዕትነቶች በስፋት በጦር ሜዳም በፖለቲካም ማሳካት ቢችሉም ግን ወጥ የሆነ አደረጃጀት፣ ወጥ የሆነ ቋንቋ፣ ወጥ የሆነ መዳረሻና ወጥ የሆነ ኮዞችን ናሬት የማድረግ አርቲኩሌት አድርጎ እነዚህ ናቸው ነጥቦቻቸው ብሎ የማቅረብ ችግሮች ነበሩ። በግለሰብ ደረጃ ይቀርባሉ፣ ግን በድርጅት በሰነድ ለመከራከር ለመወዳጀት ለመፈረጅም ጭምር እነዚህ ሰዎች እንዲህ ናቸው ለመባልም ጭምር የሚያበቃ አልነበረም የነበራቸው አደረጃጀት እና በዚህ ምክንያት እኔን ጨምሮ ከእስር ቤት በኋላ ወደ ሚዲያ ከተመለስንም በኋላ አንድ የማይሆኑባቸው ምክንያቶች ምንድን ናቸው? ኢጎ ካልሆነ ወይም ደግሞ የውጭ እጅ ካልሆነ ካላያም ደግሞ ወይም የህዝቡን ጥቅም ካለማስቀደም በቀር ምንድነው አንድ የማይሆኑባቸው የሚል ሰፊ ትችቶች ሲቀርቡ ነበር። እንደምታውቀው ቴዲ በብልጽግና በኩል ይቀርቡ የነበሩ ፕሮፓጋንዳዎች ደግሞ በተፈጥሯቸው አንድ የሚሆኑም አይደሉም የሚል እና ተፈጥሯቸውን ጭምር የመበየን ድረስ የደረሰና አንድ የማይሆኑም የሚል ስላቆች ይቀርቡ ነበር። ወዳጆቻቸውም ጠላቶቻቸውም አንድ እንዲሆኑ ሲመኙ ነበር። ኢቭን የብልጽግናው ጠቅላይ ሚኒስትር ራሱ አንዱና ለመደራደር እንዲመቸን እያለ እስከ ማሾፍ
የደረሰበት ነበረ። በዛ መሃል ደግሞ በተለይ ደጋፊዎቻቸውን ውጭ ያለውን ደጋፊ የዲፕሎማሲ ስራቸውን የሚመስለኝ እኔ ድጋፍ ሲባል በፕሮፓጋንዳም በኢኮኖሚም ጭምር ያቀጨጨባቸው ይመስለኛል አንድ አለመሆናቸው። ከዛም አልፎ የግራ ቀኝ መካሰስ የሚዲያው ደጋፊ ሚዲያዎቻቸው በተለይም ደግሞ በቀጥታ ከትግሉ ጋር የሚሰሩ ሚዲያዎች እርስ በራሳቸው ሲካሰሱ ሲፈርሱ ሲደራጁ አንዱ ለአንዱ ሲደግፍ አንዱ በሳምንት በጣም ብዙ ቀውስ ነው ተፈጥሮ የነበረው። አንድ አስተያየት የጠቀሳት የሚገርምህ በቃል በጣም ኢንትረስቲንግ ገለጻ ነበረች እዛ እንዳልኩህ መግለጫው ላይ የአብይ አህመድ ስልጣን በእኛ መካከል በተፈጠረ ንቃቃት ላይ ነው ስሩ የተተከለው ይላልና በጣም ቪቪድ የሆነ ምስል የሚሰጥ ሆኖ ስለነበር ነው አንዱ ከዛም አንጻር ልታነሳው ከቻልኩ ብዬ ነው። በእኛ ንቃቃት መካከል ነው አገዛዙ ስሩን ሰዶ እስከዛሬ ድረስ በህይወት የቆየው ይላል አንዱ ወርሳችንም ላይ የአብይ አህመድን ስልጣን ያሰነበተው ንቃቃት ስንል ከዚያው ከአስረስ የወሰድነው ሐረግ ነው። ቀጥል። እውነት ነው። ይሄ ንቃቃት በሁለት መንገድ ልናየው እንችላለን ቴዲ። አንደኛው በራሱ በፋኖች መካከል የሌለ ግን ያለ የሚመስል ልዩነት ርዕዮተ ዓለም ነው ይሉሃል፣ መዳረሻ ነው ይሉሃል፣ ግን ፈትሸህ ውስጡን ስታየው አንዳንዱ ልዩነት ተጨባጭ ያልሆነ ዝም ብሎ ግለሰባዊነት ኢጎቲክ መሆን ካላም ደግሞ ከልብ በቅንነት አንድ ብኖ ምን ችግር አለው የሚል ፕሮጀክት ከመውሰድ ይልቅ ምቾትን የማደላደል እና በራስ መንገድ የመሄድ ነገሮች ነው በአብዛኛው የነበረው። ቴዲ ምናልባት ያለህ ይመስለኛል ስለተቋረጠብኝ ነው። ሁለተኛው ይሄ ንቃቃት በራሱ በአማራ ሕዝብ መካከል በድጋፉ መሃል ልዩነትን ሊያመጣ ጫፍ ላይ የደረሰ ነበረ በስፋት ማለት ነው። ምክንያቱም ያንን ንቃቃት ተጠቅሞ ብልጽግና ስር መስደድ፣ ፋኖችን መጥለፍ፣ ሚኒሻ ማደራጀት፣ ህዝቡን በገንዘብ መክፈል፣ ማስታጠቅ በጣም በሰፊው ሲንቀሳቀስባቸው የነበሩ ፕሮጀክቶች ነበሩ በሰዓቱ እንደምታውቀው። ቴዲ ተቋርጦ ነበር የኔ ወይስ ያንተ ነው? አይ አለሁ ይሰማል በደንብም ምንም የተቋረጠም ነገር የለም። እነዚህ ነገሮች ንቃቃቶች ቴዲ እነዚህ ንቃቃቶች በደንብ ተጠቅሞባቸዋል። አንድ ቋጥኝ ላይ አንዲት ፍሬ ወድቃ በዛ በስንጥቁ መሃል እንደምትበቅል ምንም የፖለቲካ ልቦናም አስቻይ የሆነ ሁኔታም ድጋፍም በአማራ ክልል በሌለበት ሁኔታ ልዩነታቸውን መሰረት ያደረገ በፋኖች መካከል የተፈጠረ ሰፊ የንቃቃት ህልውና ፈጥሮለታል። ህዝቡም ግራ ተጋብቶ መልኩን ምንም እንኳን አገዛዙን በደንብ ዲፋይን ያደረገ ህዝብ ቢሆንም የተረዳ ቢሆንም ግን ግራ የመጋባት እና በሰፊው እነዚህ ልጆች አንዳልሆኑ እነዚህ ሰዎች አንዳልሆኑ ማለት ነው ስለዚህ የሚል ጥርጣሬ ውስጥ ወድቀው የነበሩ ናቸው። በመግለጫው ላይ የተነሳው አስረስም ያለው ያንን ነው የሚመስለኝ። አሁን ይሄ በአንድ ድርጅት ሲመጡ እንዴት ዘግተውታል እንዴት ይዘጉታል የሚለው ደግሞ ቀጥሎ መነሳት ያለበት ነገር እሱ ነው። አሁን የተፈጠረው ነገር አሁን ቀደም ያነሳ ነው መሬት ላይ ፈጥሮት የነበረው ችግርን እዚህም ሬዮት ላይ ብዙ አንስተናል። ብዙም ነገር ፈጥሯል በእውነቱ ሌሎች ነገሮችንም እንኳን እዛ አካባቢ ለመስራት ሲታሰብ በውስጥ ብቻ ሳይሆን እንግዲህ ኮት አንኮት ከውጪ ኃይላት ጋር ማለትም በሀገር ውስጥ ሆኖ ግን ከፋኖ አደረጃጀት ውጪ ካሉ በሌሎች አካባቢዎች ካሉ ኃይላት ጋር መስራትንም በጣም አክብዶት ቆይቶ የነበረ ይመስለኛል። ምክንያቱም ከአንዱ ጋር መስራት ከሌላው ጋር አለመስራት ተደርጎ ይታሰብ ስለነበረ ማለት ነው። አንድ መነሳት ያለበት ነገር ነው። አሁን የተፈጠረው ምንድን ነው? ማዕከል ተፈጠረ ሲባል ለምሳሌ በምን ተርሞች ላይ መግባባት ተደረሰ? እንዴት ያለ ስትራክቸር ተሰራ? ምን አይነት ሚና ወሰደ? የመሳሰሉትን ነገሮች መጀመሪያ የሆነውን ከማቋቋም እንጀምር ብዬ ነው። እስቲ እሱን ንገረን። እንግዲህ አሁን አንድ ድርጅት ውህድ ድርጅት ነው የሚለው በእነሱ ቋንቋ። ይህም ድርጅት የአማራ ፋኖ ብሔራዊ ንቅናቄ የተሰኘ ድርጅት ነው የመሰረቱት። በዚህ ሂደት ውስጥ አስቀድሞ አፋድ እና አፋባ የሚሰኙ ሁለት ድርጅቶች፣ አንደኛው አፋባ በማዕከላዊ ኮማንድ 13 አባላት ያሉት እነ እስክንድር እነ ጀነራል ተፈራ ማሞና እነ ዘመነ ካሴ እና ሀብቴ ወልዴ ያሉበት የሚሳተፉበት የነበረ አመት ሊሞላ የነበረ ያ ድርጅት ነበር። እንደገና አፋድ የተሰኘ የአማራ ፋኖ ህዝባዊ ድርጅት የተሰኘ በእስክንድር ነጋ የሚመራ አንድ ድርጅት ነበር። በሱ ስር ደግሞ እነ መከታው ማሞ እነ ደረጀ በላይ ሌሎችም የነበሩበት እጅ የሰጡም አሁንም ያሉም ጭምር
የነበሩበት ነው። ይሄ ሁለት ድርጅት አሁን ተዋህዶ ውህድ ሆኖ አንደኛ አመራሩ ውህደት ፈጥሯል። እንደዚህም ሆኖ በቀጠና የልዩነት ባህሪ ያሳዩ የነበሩ ምሳሌ በአንድ ቀጠና ውስጥ ወሎ የሚባለው ቀጠና ላይ ሁለት የመሆን፣ ሸዋ የሚባለው ቀጠና ላይ ሁለት የመሆን፣ ጎጃም የሚባለው ላይ ጎንደር የሚባለው ላይ ሁለት አይነት አስተላልፍ አፋድ ሁሉም ጋር የመኖር አፋባም ሁሉም ጋር የመኖርና ቀጠናዎችን ተከፋፍለው በሁለቱ ድርጅቶች እንዲሳተፉ የማድረግና እነዛ ደግሞ ከፍተኛ የጎን ለጎን ትግል ሲያካሂዱ ጭምር የነበሩበት ሁኔታ እናስታውሳለን። አሁን እነዚህ ሁለት ድርጅቶች አንዱ ነው የአማራ ፋኖ ብሔራዊ ንቅናቄ የሚል አፋብን የሚል ድርጅት መስርተዋል። ስሞቹ አዲስ ስለሆኑ እንዳላስታሰብ። ይሄ ድርጅት በርዕዮተ ዓለምም የአማራ ብሔርተኝነትን ከሌሎች ኢትዮጵያውያን ብሔሮች በተለይም ደግሞ የቡድን መብቶች የሚከበርበትን እና የግለሰብና የቡድን መብቶችን ሊከበር የሚችልበት ሁኔታ በጋራ መፍጠር የሚያስችል ርዕዮተ ዓለም አለኝ የሚል መሪዎቹ በአደረጃጀት ደረጃ ቀደም ሲል በአፋድም በአፋባም ውስጥ የነበሩ ሰዎች ተጠቅሰው በዝርዝር የቀረቡበት ነው። አንደኛ ሊቀመንበር ያለው ነው። ከዚህ በፊት ባለው ሁኔታ እንደምታውቀው ይሄ ድርጅት ሲመሰርቱ ለይምሰልም ጭምር ነው። በእጅ ብልጫ ያረጉታል። የትግል ውስጥ ሆነው የዲሞክራሲ ኤክሰርሳይዝ እና የመጨረሻውን 51 ለምናምን አሸንፈናል 50+1 አሸንፈናል ብሎ መግለጫ የሚሰጡ ጭምር ነበሩ። በትጥቅ የህሉና ትግል ውስጥ ቁጭ ብለው ማለት ነው። የሆነ በጣም ዲሞክራሲ የሆነ ፓርላማ ውስጥ እንዳሉ ነው። በዚህ ሂደት ውስጥ ዲሞክራሲ የለም ማለት አይደለም። ሁለተኛ ከአንዱ ወጥቶ ወደ አንዱ ይገባል። አንዱ ቡድን ከየከሌ ወጥቻለሁ ይላል፣ ከዛ ይቀላቀላል። እንደገና በዛ ሄዶ አመራርነት ይይዛል። ሌላው ደግሞ አመራርነቴን ትቼዋለሁ ብሎ ይወጣ ነበር በስፋት ማለት ነው። ከነሰራዊታቸው ነው የሚወጡ የነበሩት። አሁን ባለው ሁኔታ የፈጠሩት ድርጅት አርበኛ ዘመነ ካሴን ሊቀመንበር አድርጓል። 13 ስልጣን ኃላፊነቶች ያሉት ድርጅት ነው የመሰረቱት። አርበኛ መከታው ማሞ እንግዲህ አሁን በምሳሌ እሱ በአፋድ ውስጥ የነበረ ነው። አርበኛ መከታው ማሞ ሸዋ ቀጠና ላይ የሚንቀሳቀስ ነው። እሱ ተቀዳሚ ምክትል ሊቀመንበር ነው። አርበኛ ሀብቴ ወልዴ በጎንደር የሚንቀሳቀስ ነው። ረጅም ጊዜ ትግል ሲያደርግ የቆየ ነው። እሱ ደግሞ ምክትል ሊቀመንበር ለወታደራዊ ጉዳዮች ተብሎ የተሰየመ ነው። ጠቅላላ በፋኖ ውስጥ ማለት ነው። አርበኛ ሄኖክ አዲሴ እንደዚሁ ምክትል ሊቀመንበር ሆኖ ለፖለቲካ ጉዳዮች ተብሎ የተሰየመ ነው። አሁን ከዚህ ያለፉ በጣም ዝርዝር ሁኔታዎች አሉ። ምንድነው? የፖሊት ቢሮ አላቸው፣ ስልጠና የሚያቀርብ አላቸው፣ የውጭ ግንኙነት መምሪያ አላቸው። ወታደራዊ አዛዡ ደግሞ ጀነራል ተፈራ ማሞ ሆኗል። ከዚህ በፊት እንደምታስታውሰው በየቀጠናው ነው ወታደራዊ አዛዥ የነበረው። በሱም ላይ በአንድ ቀጠና ሁለት ወታደራዊ አዛዥ እኔ ነኝ የሚባልበትም ነበረ። ስለዚህ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞን አድርገዋል። ምክትል ወታደራዊ አዛዥ ምሬ ወዳጆ የሚታወቁ ናቸው። እንደዚሁ ምክትል ወታደራዊ አዛዥ ወታደራዊ አስተዳደር ሆኖ አርበኛ ዝናቡ ልንገረው እሱም በጎጃም ሲንቀሳቀስ የነበረ ነው። ወታደራዊ ስልጠና መምሪያ የሚባል አሁን ይሄ እንደ አንድ ኃይል ቆጥሮ ስለሆነ እሱም ሳሙኤል ባለድል በቋራና ሌሎች አካባቢዎች ላይ በሱዳን አዋሳኝ አካባቢዎች ከፍተኛ ከናብቴ ጋር ሆኖ ለውጥ ያመጣ ሰፊ ቦታ ላይ ያለ ሰው ነው። ልዩ ዘመቻ የሚባል እንደዚሁ በትክክል አርበኛ ድርሳም ብርሃኔ። እነዚህ አሁን በቀጠና ለማስተሳሰርም ተቸግረው የነበሩ ሲደክሙ የነበሩ ሲለፉ የነበሩ ሰዎች በሁሉም ቦታ ላይ ተቀባይነት ያላቸው ስልጣንን ይዘዋል። ዘመቻ መምሪያ ባዩ አለባቸው፣ ፖለቲካ መምሪያ ጌታ ስራደ በአፋድ ውስጥ የነበረ ነው። ረዳት ፕሮፌሰር ከጎንደር ዩኒቨርሲቲ ወጣ፣ ብዙ እንቅስቃሴ ያደረገ ሰው ነው። ድርጅት ጽሕፈት ቤት የሚባላላቸው፣ አደረጃጀት መምሪያ የሚባላላቸው፣ ምንተስኖቶ እንዳፈራው የሚባል፣ አስቻለው በለጠ የሚባል፣ የህዝብ ግንኙነት እንግዲህ አስረስ ማረን አድርገው መርጧል ለጠቅላላ የህዝብ ግንኙነት። ከዚህ በፊት የነበረው ኢቭን መረጃ ለማግኘት በየቀጠናው የህዝብ ግንኙነቶችን ለማናገር አንድና ሁለት በጣም አስቸጋሪ ነበር። አንዱ ያፈረሰውን አንዱ የሚጥስበት ነው። የህዝብ አስተዳደር የሚባል አለ። እሱም ዘመነ ምህረት ይባል ነው። ህዝብ አስተዳደር ወይም ጊዜያዊ መንግስት የሚሉት አላቸው። በአንዳንድ አካባቢዎች ላይ ኤክሰርሳይዝ የሚያደርጉት የነበረ በቀበሌዎች በተለያዩ ቦታዎች ላይ በተቆጣጠሯቸው የሚሰይሙት የነበረ ማለት ነው። ፋይናንስና ግዢ አስተዳደር እንደዚሁ አሻግሪ ባዩ አለ። ፖሊሲና ስትራቴጂ አርበኛ እስክንድር ነጋ ነው። የውጭ ጉዳይ አርበኛ ብሩክ ስለሽ ነው። ይሄም ከሸዋ ቀጠና ነው። እነዚህን ስታያቸው አሁን ድርጅቱ በሰራዊቱን ገና በወታደራዊ አዛዡና